ይህች ልጅ በዚህ ጊዜ ሁለቱም ልጆቿን አጣለች። ከዚያ የሚታገልበት ጊዜ አንድ ነገር ተረድታለች። ይህ ሰው እንደሞተች ማታስመስል ከሆነ እንደሚገላት እርግጠኛ ነበረች። በዚህ ጊዜ ነው ቀጥታ እንደሞተች ያስመሰለችው። ይህን የራስ ወዳድነትና የጭካኔ ጥግ የተሞላበትን ታሪክ ከመጀመራችን በፊት ይህ ጥቁር መዝገብ ነው። በዓለማችን ላይ የተፈጠሩ ዘግናኝ የወንጀል ታሪኮችን የምንተርክበት ቦታ ነው። ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ። ሐሳብ አስተያየቶንም ኮሜንት ያድርጉልን። ቪዲዮ ላይክ በማድረግ ይጀምሩ። በድሮ ጊዜ ሰዎች የማያውቁትን ሰው መኪናቸው ውስጥ አስገብተው ለመሸኘት አይጨነቁም ነበር። ምክንያቱም ሁሉም ነገር ሰላም ነበር። ነገር ግን ከቅርብ ጊዜ ወዲህ ይህን ማድረግ አስቸጋሪ ሆኗል። ምክንያቱም ሰውን ማመን ከባድ ነው። ነገር ግን ጊዜው በ1878 ነበር። መስከረም ወር ላይ ነው። ይህች የ15 ዓመት ታዳጊ መንገድ ላይ ቆማ ይህን ምልክት ታሳያለች። ይህ ምልክት የምንሄድበትን አቅጣጫ የሚያሳይ ነበር። መንገድ ላይ ቆሞ ይህን ምልክት ለሚያሳይ ለማንኛውም ሰው መኪናችንን አቁመን አስገብተን የምንወስደው ማለት ነው። ስለዚህ ይህች የ15 ዓመት ታዳጊ ስሟ ሜሪ ይባላል። ይህን ምልክት እያሳየች ነበር። እርግጠኛ ነኝ ይህች 15 ዓመት ታዳጊ እንዴት ብቻዋን እዚህ መንገድ ላይ ወጣች የሚል ጥያቄ ፈጥርባቸዋል። ይህ ወደ ቤተሰቦቿ ይወስደናል። ቤተሰቦቿ ባለመስማማት ምክንያት ከባድ ፍቺ ላይ ነበሩ። ይህ አለመስማማትና የቤተሰቦቿ መለያየት መቋቋም ያልቻለችው ሜሪ ይህን ሽሽት ወደ ሌላ ቦታ ትሄዳለች። አያቷ ቤት ከላስ ቬጋስ እስከ ሎስ አንጀለስ ድረስ ትሄዳለች። አሁን ሎስ አንጀለስ አያቶቿ ጋር መኖር ጀምራለች። ነገር ግን ከጥቂት ቀናት በኋላ የቤተሰቦቿን ናፍቆትና ሰፈሯ መሄድ መመለስ እንዳለባት ተሰማት። ይህንን ፍላጎቷን መቋቋም ያልቻለችው ይህ የ15 ዓመት ታዳጊ ድጋሚ አያቷ ከቤት በወጡበት ሰዓት ተደብቃ ልብሷን ይዛ ታመልጣለች። ስለዚህ ካለችበት ከሎስ አንጀለስ እስከ ካሊፎርኒያ ድረስ ሊፍት ታገኝና ትሄዳለች። አሁን እዚህ የካሊፎርኒያ መንገድ ላይ ቆማለች። ግን ብቻዋን አልነበረችም። በዚህ ጊዜ ሁለት አብሯት የነበሩ ሌሎች ሴቶች ነው። እነዚህ ሰዎች እዛው ያገኘቻቸው ሰዎች ሲሆኑ እነሱም እንደሷ ሊፍት የሚጠይቁ ሰዎች ነው። ስለዚህ ለሶስት ሆኖ እየጠየቁ ባሉበት ሰዓት አንድ መኪና ይመጣል። ይህ መኪና ደብዘዝ ያለ ሰማያዊ የተቀባ ታክሲ ሲሆን ቀጥታ መጥቶ ፊት ለፊታቸው አልቆመም። ከነሱ 5 ሜትር ርቀት ያክል ራቅ ብሎ ፊት ለፊታቸው ይቆማል። ከዚያም ሜሪ ከነዚህ ሁለት ሰዎች ተለይታ ሮጥ ብላ ሄዳ ታናግረዋለች። ሰላም ነው ጋሼ፣ እኛም ወደዚሁ አቅጣጫ ነንና ሊወስዱን ይችላሉ ብላ በአክብሮት ጠይቃቸዋለች። እሳቸውም ስሚ፣ እኔ ሁላችሁንም አልወስድም፣ አንቺን ብቻ ግን ወስድሻለሁ ይሏታል። በዚህ ጊዜ ጥያቄ ይፈጠርባታል። ለምን? መኪናውን ስታየው መኪና ውስጥ ያሉት እሳቸው ብቻ ናቸው። ከኋላ ያለው ቦታ ሙሉ በሙሉ ባዶ ነበረ። ለሶስቱም የሚሆን ቦታ እያለ ይህ ሰው ግን አንቺን ብቻ ነው ወስዶ አሏቸው። ለምን የሚል ጥያቄ ይፈጥርባታል። ከዚያም ነው ጥያቄ ጠይቀችው። እርግጠኛ ኖት እኔም ብቻ ነው? ምክንያቱም ሰሚያለሽ፣ እኔ አንቺን ብቻ ወስድሻለሁ፣ ሌላ ሰው አልወስድም። በዚህ ከተስማማሽ ነይ። ከዚያም ነገሩ ውስጧ ላይ የሆነ ነገር ጥያቄ ፈጥሮባት ቢሆንም ግን ወደ ቤተሰቦቿ መሄድ በጣም ስለፈለገች እሺ መጣው፣ እቃዬን ይዤ መጣው ብላ ሮጣ ትመለሳለች። እቋን እያነሳች ትነግራቸዋለች። ይህ ሰው እናንተ መኪናው ቦታ ቢኖረውም እናንተን ግን የማስገባት ሐሳብ የለውም እና በቃ ብቻዬን ልሄድ ነው እናንተን አልወስድም ብሏል አለቻቸው። እነሱ እርግጠኛ ነሽ? ይህ ሰው ግን ጤነኛ ነው? ምክንያቱም መኪናው ውስጥ ቦታ እያለ ለምን እኛን መውሰድ አልፈለገም? ይህ ነገር ጥሩ አይደለም፣ ይቅርብሽ ይሏታል። እሷም ኖ እኔ መሄድ አለብኝ ቻው ብላ እቃዋን ሰብስባ መኪናው ውስጥ ትገባለች። ወዲያው መኪናውን አስነስቶ እየነዳው ሰላም ይላታል። እንዴት ነሽ? እኔ ሎረንስ እባላለሁ፣ 50 ዓመቴ ነው። አንቺስ? በዚህ ጊዜ እሷም ራሷን ታስተዋውቃለች። ከዚያም አንዳንድ ያሉ ማውራት ይጀምራሉ። የተወሰነ ካወሩ በኋላ ሜሪ ይደክማታል። ምክንያቱም ረጅም መንገድ ተጉዛን የመጣችው ስለ ደከማትም ሎረንስ አንተ እየነዳህ እኔ ብተኛ ቅር ይልሃል ትሏለች። ኖ ተኚ፣ ችግር የለውም ይላታል። ከዚያም ከሹፌሩ ዞር ብላ ወንበሩን በትክክል ተደግፋ ትተኛለች። ከጥቂት ደቂቆች በኋላ እንቅልፏ ስትነቃ አንድ ነገር አስተዋለች። እሱም በትክክለኛው መንገድ እየሄዱ አልነበረ። ዞር ብላ ሎረንስን አይታው እንዴ ለምንድነው በትክክለኛው መንገድ እየሄድን ያለው ነው? ይህ እኮ የተሳሳተ መንገድ ነው ትሏለች። እሱም ወይኔ በጣም ይቅርታ፣ በጣም ይቅርታ፣ በእውነት እኔ አላወቅኩም አለና መኪናውን አዙሮ ተመልሶ ሄደ።
ነገር ግን ተመልሶ እየሄደ ባለበት ጊዜ መንገዱን ስታየው በተሳሳተ መንገድ ሩቅ ተጉዟል። ያ ማለት ይህ ሰው ሳያውቀው ይህን ነገር ሊያደርግ አይችልም። ትንሽ መንገድ ተሳስቶ ቢሆን እሺ፣ ነገር ግን ረጅም መንገድ አውቆ እንደነዳ ገባት እና ውስጧ ላይ የመጀመሪያው ጥርጣሬ ድጋሚ መምጣት ጀመረ። ደግሞ አዙሮ በትክክለኛው መንገድ እየነዳው ነው። እንዴት ሊሆን ይችላል? ከዚያም ይህን መንገድ እየሄዱ ባሉበት ሰዓት ፊት ለፊታቸው አንድ ነገር አየች። ያም ማለት መንገዱ የሚወስዳቸው ቀጥታ ወደ ጫካ ውስጥ ነበር። በግራም ጫካ ነው፣ በቀኝም ጫካ ነው፣ መሀል ላይ አስፋልት። ያ መንገድም ጥቂት ከተጓዙበት በኋላ ብዙ መኪኖች የሉም። አንድ መኪና ከረጅም ሰዓት በኋላ አንድ መኪና ምናምን የሚያልፍበት ቦታ ነው። ይህን እያየች እየተጠነቀቀች መሄድ በጀመረችበት ሰዓት ላይ ሎረንስ አንድ ነገር ይጠይቃታል። ሜሪ ሽንቴ በጣም ወጥሮኛልና ወርጄ ሽንቴን ብሸናቀር ይልሻል? ሜሪም ኧረ ችግር የለውም ወርደሽ ሸንተና ችግር የለውም ትሏለች። ነገር ግን የሆነ ነገር ልክ እንዳልሆነ ገብቷታል። እዚህ ጫካ ውስጥ ሽንቴ ልሽና ማለቱ ልክ እንዳልሆነ ገብቷታል። ከዚያም መንገድ ላይ እየሄዱ ባገኙት ወደ ጫካ የሚያስገባ አንድ ጠባብ መንገድ ይነዷል። ወደዛም በደንብ ከገቡ በኋላ መኪናውን ያቆማል። መኪናውን አቁሞም ከመኪናው ይወርዳል። በዚህ ጊዜ ጫማዋን ስታይ ጫማዋ ተፈቷል። እዛው መኪና ውስጥ እንዳታስረው ጋቢናው ጠባብ ስለሆነ አልተመቻትም። ስለዚህ ይህ ሰው ልክ እንደወረደ እሷም ወዲያው ትወርድና ጫማዋን ቶሎ ቶሎ ታስራለች። ምክንያቱም ውስጧ ላይ ጥርጣሬ አለ። የሆነ ነገር ቢፈጠር እንኳን መሮጥ አለብኝ የሚል ሀሳብ ስላላት ወርዳ ጫማዋን ማሰር ጀምራለች። ጫማዋን እያሰረች ባለችበት ሰዓት የሆነ ነገር መጥቶ ጭንቅላቷን ያደረጋት። የመታት ምት በጣም ከፍተኛና ጠንካራ እጅ ስለነበረ ወዲያው ራሷን ትስታለች። የመታት ሎረንስ ነበረ። ሎረንስ ለሽንቴ ብሎ ወረደ እንጂ ከመኪናው ሲወርድ በሹፌሩ ወንበር አጠገብ የደበቀውን መዶሻ ይዞ ነበር የወረደው። እሷን ወርዳ ጫማውን በመታሰር ጊዜ ዞሮ መጥቶ ከጀርባ ይመታታል። በዚህም ራሷን የሳተችው ሜሪ ከጥቂት ደቂቆች በኋላ ድጋሚ ተነቃለች። በምትነቃበት ሰዓት ብላ በመስኮትና በመስኮቶች ውስጥ ልክ ስታይ አሁንም እዛው ጫካ ውስጥ እንዳሉ ይገባታል። ያለችበትን ስታይ የመኪናው የኋላ ክፍል ላይ እንዳለች ተረዳች። ከዛም ለመውረድ ስትሞክር አልቻለችም። ምክንያቱም እጇና እግሯ ጥፍንግ ተደርጎ ከመኪናው ጋር ታስሮ በጀርባዋ ተኝታለች። መነሳት አልቻለችም፣ መንቀሳቀስ አልቻለችም። እየታገለች ባለችበት ሰዓት ነው ይህ ሰው መጥቶ የመኪናውን በር ይከፍቷል። ቀጥ ብሎም ይገባል። ከዚያም ጥቃት ያደርስባታል። ይህ ጥቃት ጾታዊ ጥቃት ነበረ። ሎረንስም እባክህ ይህን ነገር ለማንም አልናገርም፣ ተወኝና ሊሄድበት ተወኝ ትለው ነበር። ነገር ግን ይህ ሰው ሊያቆም አልቻለም። በተደጋጋሚ ጾታዊ ጥቃት ያደርስባታል። ልክ በደከመውና ሰውነቱ በዛለ ታይም ላይ ትቷት ወርዶ ይሄዳል። ከፊት ለፊት ካሉ ወንበሮች ውስጥ አንደኛው ላይ ተቀምጦ እንቅልፍ ይተኛል። እንቅልፉ ሲነሳ ሰዓቱ እኩለ ሌሊት ላይ ነበር። ሜሪን ምንም ነገር ሳይላት ሄዶ የሹፌሩ ቦታ ላይ ይቀመጥና መኪናውን አስነስቶ መንዳት ይጀምራል። ወዴት እንደሚነዳው ታቅም ምንም ነገር አላናገራትም። ዝም ብሎ ይነዳል። ከነበሩበት ጠባብ መንገድ አውጥቶ በትክክለኛው መንገድ ትንሽ ከነዳ በኋላ ድጋሚ ሌላ ጠባብ መንገድ ሲያገኝ ወደዛ ይገባል። በደንብ ወደ ውስጥ ይገባና ማንም ሊያየውና ማንም ሊደርስበት እንደማይችል ልክ ሲረዳ መኪናውን ያቆም። ከመኪናው ወርዶ ድጋሚ ይመጣል። በሩንም ይከፍተዋል። ሜሪ ያለችበት በድጋሚ መለመኗን ትቀጥላለች። እባክህ ለማንም አልናገርም፣ አንተ ብቻ ልቀቀኝና ልሂድ እባክህ እያለች ተለምነው ነበር። ነገር ግን ሊሰማት አልቻለም። በድጋሚ ጾታዊ ጥቃት ያደርስባታል። ሌሊቱን እስኪደክመውና እስኪሰለቸው ድረስ ደጋግሞ ያደርስባታል። ይህም ጾታዊ ጥቃቱን እንደጨረሰም ተነስቶ ይወጣል። ከዚያ ጎትቶ ያወጣትና እጇ ላይ የታሰረውን ነገር ይፈታላታል። መለመኗን ትቀጥላለች። እባክህ በቃ ልሂድ፣ ልቀቀኝ፣ ለማንም አልናገርም ማለቷን ቀጥላ ነበር። ይህም ሰው መለቀቅን የምትፈልጊው እቅሻለሁ ብሏት ወደ መኪናው ጀርባ ዕቃ ማስቀመጫውን ከፍቶ አንድ ነገር ይዞ ይመጣል። ይዞ የመጣውን ነገር ለማየት አልቻለችም። ከዚያ ለማየት በምትታገልበት ጊዜ ፈጠን ብሎ ግራ እጇን ይዛታል። መኪናው ሊያስደግፎ በኃይል ይመታታል። ከዚያ በጣም ተደነግጥና የያዘው ነገር ስታይ የያዘው መፍለጫ ነበር። በዚያ እጆቿን በጣም መምታት ጀመረ። እንደምንም ታግላ አስለቅቀው ተወቀረች። በወደቀችበት እንቅጽበት ሰውየው አላቆም። ድጋሚ ተከትሏት መጥቶ ቀኝ እጇን ያነሳል። በዚህ ጊዜ ምን ሊያደርግ እንደሆነ በጣም እርግጠኛ ነው።
ለማስለቀቅ የቻለችውን ሁሉ ታገላለች። ቀኝ እጇን ይዟታል፣ በግራ እጇ ይዛው መታገል ትጀምራለች። ድጋሚ ቀኝ እጇን ከሰውነቷ ላይ ለማላቀቅ 4 አደገኛ ምቶች ተጠብቀውበታል። ከነዚህ 4 አደገኛ ምቶች በኋላ ቀኝ እጇን አጣችው። በዚህ ቅጽበት ወደ ኋላ ትወድቃለች። ግን አንድ ነገር አልተረዳችም። ምክንያቱም በግራ እጇ ጥብቅ አድርጋ እንደያዘችው ታስታውስ ነበር። ቀኝ እጇ ምንም ያክል ቢለያይም፣ ነገር ግን ግራ እጇ እንዴት ሆኖ ልትወድቅ ቻለች? ይህን ነገር የተረዳችው ከወደቀች በኋላ ባስተዋለችው ነገር ይህ ሰው እንደዚህ ያለ እጁ ላይ ያለውን ግራ እጇን ይታገል ነበር። ምክንያቱም መጀመሪያ መቶት ስለነበረ በምትወድቅበት ጊዜ ግራ እጇ ቀጥታ ሰውየው እጅ ላይ ተጣብቆ ቀርቶ ነበር። ይህች ልጅ በዚህ ጊዜ ሁለቱም እጆቿን አጣለች። ከዚያ የሚታገልበት ጊዜ አንድ ነገር ተረድታለች። ይህ ሰው እንደሞተች ማታስመስል ከሆነ እንደሚገላት እርግጠኛ ነበረች። በዚህ ጊዜ ነው ቀጥታ እንደሞተች ያስመሰለችው። ካላቀቀ በኋላ ሰውነቷን ሲያያት ደም በደም ሆናለች፣ በጣም ደክማለች እና አይኖቿም ግርበብ ብሎ ተከፍተው በቃ እንደሞተ ሰው ሆናለች። ከዚያም ወደ 30 ሜትር አካባቢ ጎትታትና ድልድይ ጋር ያደርሳታል። ያ ድልድይ ቁመቱ እስከ 9 ሜትር የሚገመት ድልድይ ነበር። እዛ ድልድይ ላይ ወስዶ ከላይ ወደ ታች ይወረውራታል። በወረወራትም ጊዜ አንድም ድምፅ አላሰማችም። ቀጥታ ሄዳ በወደቀችበት ሰዓት ደረቷ አካባቢ ያሉ አጥንቶች ተሰባብረው ነበር። ነገር ግን ህመሙን ቻል አድርጋ ድምፅ አላሰማችም። ሰውየው ቀስ ብሎ ወደ ታች ይወርድና እየጎተተ ድልድይ ውስጥ ያስገባታል። ከስር ድልድይ ውስጥ ከጣላትም በኋላ ይኸው አሁን ነፃ ሆነሻል ብሏት ተመልሶ ይሄዳል። በዚህ ጊዜ ሰውነቷ እንዳለ ደም በደም ሆኗል። ከእጆቿ ላይ የሚወጡት ደሞች አሉ፣ የተመታችበት አለ፣ የተደፈረችበት አለ። ይህ ሁሉ ህመምና ስቃይ በጣም ያሰቃያት። ብዙ ደም ስለፈሰሳት በጣም መድከምና መዛል ትጀምራለች። ይህ ድካምና ዝለት ቀጥታ ወደ እንቅልፍ ሊመራት ነበር። ነገር ግን ይህ እንቅልፍ ብቻ እንዳልሆነ ገብቷታል። ከተኛች በዚያው ለዘላለም አሸልባ እንደምትቀር ስለገባት እንደምንም ብላ ተነስታ ለመውጣት ታስባለች። ነገር ግን አንድ ነገር አስፈርቷታል። ምክንያቱም ይህ ሰው ውጪ ላይ እየጠበቃት ሊሆን ይችላል። ስትወጣ ድንገት ያጠቃኛል የሚለው ፍርሃት አምቆ ያዛት። ነገር ግን ያንን ፍርሃት ታግላ ትወጣለች። ወጣም አስፋልት ዳር ላይ ሆና እርዳታ መጠየቅ ትጀምራለች። በዚህ ጊዜ መኪኖች ይመጣሉ። ነገር ግን ሊረዷት ይሉና ያለችበት ሁኔታ ደም በደም መሆኗን ሲያዩ በድንጋጤ ይሸሻሉ። ያዩዋታል፣ ይሸሻሉ። በስተመጨረሻ ፍቅረኛሞች ያሉበት አንድ መኪና ይመጣል። ይህ መኪና እንዳዩት በጣም በድንጋጤ ከኋላ አስገብተው ቀጥታ በፍጥነት ወደ ሆስፒታል ይወስዷታል። ሆስፒታል ውስጥም ለ1 ወራት ሙሉ ስትረዳ ቆይታለች። በዚያም ቆይታዋ ውስጥ ለፖሊስ ግልጽና ትክክለኛ መረጃ በመስጠቷ ምክንያት ይህን ሰው ፖሊስ በስዕል መግለጽ ይችላል። ይህም በስዕል የተገለጸውን ሰው አንድ ሰው ይመለከታል። ያ ሰው የሎረንስ ጎረቤት ነበር። ስለዚህ ሎረንስ በስተመጨረሻ ይያዛል። ፍርድ ቤት በቀረበም ጊዜ ይህች ታዳጊ ሄዳ ትመሰክርለታለች። ዳኛው ሊያደርግ የሚችለው የመጨረሻው ፍርድ 14 ዓመት ብቻ ነበር። ከዚያ በላይ ምንም ነገር ማድረግ አልቻለም። ምንም ያክል ብዙ ሊቀጣው ቢፈልግም፣ ነገር ግን በጊዜው የነበረው ሕግ ከዚህ በላይ እንዲቀጣው አልፈቀደለትም። ስለዚህ ይህ ሰው 14 ዓመት ይፈረድበታል። ነገር ግን ልክ የፍርድ ቤት ስነ ስርዓቱ አልቆ በሚወጡበት ጊዜ በአጠገቡ እንዴት አልፋለች? ምክንያቱም ማለፊያው የነበረው በዚያ ጋር ነበር። እሱ ቆሞ የተከሰሰበት ቦታ ባለበት በኩል በምታልፍበት ጊዜ ጠጋይልና የጀመርኩትን ስራ ከዚህ ስወጣ እጨርሰዋለሁ ይላታል። ይህ ነገር በጣም ያስደነግጣታል። 14 ዓመቱን ጨርሶ እንደወጣ የሰው ቀጥታ እኔ ጋር መጥቶ ድጋሚ ያጠቃኛል፣ ድጋሚ ህይወቴን ይነጥቀኛል የሚለው ፍርሃት በጣም ያስጨንቃት ነበር። ነገር ግን ይህ ሰው ከእስር ቤት ለመውጣት 14 ዓመት አልፈጀበትም። እስር ቤት ውስጥ ባሳየው መልካም ባህሪ ምክንያት በ8 ዓመቱ እንዲለቀቅ ይደረጋል። ሜሪ በዚህ ሰዓት ባለትዳርና የሁለት ልጆች እናት ሆና ነበር። ግን የዚህ ሰውዬ ነገር ግን ከልቧ አልወጣላት። ሁሌ ትፈራለች፣ ትሰጋም ነበር። ይህ ሰው ከእስር ቤት ከወጣ በኋላ ሜሪ ምንም ያክል ያጠቃኛል የሚለው ፍርሃት ውስጧ ላይ ቢሆንም ነገር ግን ቀጥታ ወደ እሷ አልሄደም። ይህ ሰው ከተለቀቀ ከ10 ዓመት በኋላ ወደ አንዲት ሴት ይሄዳል። ይህች ሴት ሮክሳን ትባላለች። 31 ዓመቷና የ3 ልጆች እናት ነበረች። ይህች ሴት ጋር ሄዳል። በሚያሳዝን ሁኔታ ግን ይህችን ሴት ህይወቷን ነጥቋታል። ከዚህ በኋላ ፖሊስ ይይዟል። ድጋሚ እስር ቤት ይቀርብና በድጋሚ ሜሪ ተጠርታ እንድትመሰክርበት ተደርጎ በስተመጨረሻም የሞት ፍርድ ይፈረድበታል። ይህ ሰው ግን የሞት ፍርዱ ተፈርዶበት ያንን ቅጣት በመጠባበቅ ላይ ያለ በካንሰር ህይወቱ ያልፋል።
በዚህ ጊዜ ሜሪና ልጆቿ እፎይታን ያገኛሉ። ምክንያቱም ይህ ሰው አንድ ቀን መጥቶ ያጠቃኛል የሚለው ሀሳቧ እዚህ ጋር አበቃ። ሜሪ እረፍት አገኘች። የጥቁር መዝገብ ተመልካቾች ከዚህ ታሪክ የምንማረው አንድ ነገር አለ። ሜሪን ለዚህ ሁሉ ነገር ያበቃት፣ ለዚህ ሁሉ ስቃይ ሁለቱንም እጆቿን እስክታጣና እዚህ ድረስ ሁሉ ድረስ ያደረሳት አንድ ነገር ነበር። ያም የቤተሰቦቿ አለመስማማት ነበር። ቤተሰቦቿ በየጊዜው ይጣሉ ይጨቃጨቁ ስለነበረ ሜሪ ይህን መቋቋም ባለመቻሏ ነበረ ከቤት ወጣ ሄደችው። ስለዚህ ቤተሰቦች በቻልነው መጠን ሰላምን እንውደድ። በቀጣይ በሌላ ታሪክ እንገናኛለን። እዚህ ታሪክ ላይ ያላችሁን ሀሳብና አስተያየት ኮሜንት ያድርጉልን። ቪዲዮንም ላይክ ማድረግ እንዳይረሱ። በቀጣይ ሌላ እንደዚህ አይነት አስገራሚ ታሪክ ይዘንላችሁ ስለምንመጣ ሰብስክራይብ ማድረግ እንዳይረሱ። ቻው ቻው።